እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣኮ ጨርሶ ማውረድ ይችል ነበር እናቱን። ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግሥተ ሰማያት ታስገባለች። ስሟ እኮ መርህ ለመንግሥተ ሰማያት እኮ ነው። ሌሎችም ጻድቃን በምልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹሕ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለሷ ተአምር ለማወቅና እሷ እናንተን በምልጃዋ እንዳዳናችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የሷ ተአምር የተጻፈባችሁ ገጾች ናቸው።